አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንተ ፋሮች መላእክና እንደዚህ ይባል የለም። ማን አንተ መላእክት የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። እነሱን ከፍ ከማድረግ ይልቅ እነሱን ማድቀቅ ነበር የፈለጋችሁ። አልታየላችሁም ብፁዓን አባቶቻችን። ግድ የለም ከልጆቻችሁ ጋር ስትሆኑ መንገዱ የሚሰምረው። የምሬን ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ ቤተሰቦች፣ በወቅታዊና በአሳዛኝ መረጃ ተመልሼ መጥቻለሁ። እነዚህም በአርሲ የሚገኙ 14 ወጣቶች እንደተገደሉ የሚታወቅ ነው። ይህንንም የቀብር ስነ ስርዓቱን አስመልክቶ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ደግሞ ከመገደላቸው በፊት ታግተው ምን እየተደረጉ እንደነበረ እየተመቱ ያለ አንድ ቪዲዮ ተልኮልኛል። ይህንንም ቪዲዮ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ወደ ቪዲዮ እንለፍ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለም ታደገን። አሁን ቀስ ብሎ ተጋበላንት ዘምራን ይፈታሉ። በቃ ይታገላሉ። ነገ ተገባለ የአማራ ፋኖ እያልኩ በደንብ አድርግ። አንድ ታጣቀብላ በሶማ ብርጌድ የአማራ ፋኖ በሶማ ብርጌድ በቁጥጥር ስር ውለናል። በ5080 ብር ሀገራችንን ሽጠን ዛሬ በሶማ ብርጌድ እንገኛለን። ከኔን ያመነ ውሃ አባይ መግባት ነው። ሸጋውን ያመነ በዋንዴ መግባት ነው። ሀገራችን በ5080 ተማርከን ዛሬ በሶማ ብርጌድ በቁጥጥር ስር ውለናል። አሳምነው እንግዲህ ውድ ክርስቲያኖች በዚህ መልኩ የጭካኔ ተግባራትን ያደረጉ እንደነበረ አይታችኋል። መተኮሳችሁን አቁሙ ንግግሮቹን የሰማችሁ መሰለኝና በዚህ መልኩ የራሳችን ዜጋ ላይ መጨከን ውስጥ ተገቢ ነው። ፋኖን ያመነ ባህር ዳር ሐይቅ ላይ አባይ ወንዝ ላይ ግባ
እያለ እንግዲህ ሲያስተርቷቸው እንግዲህ ሰምታችኋልና በዚህ መልኩ እነዚህን ሰዎች ወጣቶች አንዱን ካያችሁት ደግሞ በጣም ህፃን ልጅ ነውና በጣም ነው የሚያሳዝነው። ለምን እንደዚህ ሊደረግ እንደቻለ ለምን እንደዚህ ስቃያቸው በዛ? ለምንድነው ይሄ ጦርነት መቆም ያልቻለው? እንዴ ዜጋ በራሱ ላይ ለምን በዚህ መልኩ ይነሳል? ትኩረት ሊሰጥበት ይገባል። ይሄ ነገር መቀጠል የለበትም። እርስ በርስ ልንጨፋጨፍ አይገባም። አረ አንድ ኢትዮጵያውያን እንተሳሰብ ይሻላል ብዬ አስባለሁ። ትኩረት ተሰጥቶበት ይሄ ነገር አሁንም በእርቅ ይለቅ። ከዚህ በላይ ከባድ እልቂት ነው አሁንም እየተፈጠረ ያለው። በእርቅ ይለቅ እላለሁ። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። እናታችን ኪዳነ ምሕረት ያ አይገባትም። ሰማዕቷ ቅድስት አርሴማ ያ አይገባትም። ሊቀ መላእክቱ ቅዱስ ገብርኤል ያ አይገባውም። ሊቀ መላእክቱ ቅዱስ ሚካኤል ያ አይገባውም። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። ትናንትና የእመቤታችን የድንግል ማርያምን ስዕል አድኖ ቀዳ አቡነ ተክለ ሃይማኖት የጻድቁ አባታችንን ስዕል አድኖ የቀደደው ወሮ በላ ለፍርድ ስላልቀረበ ዛሬ ግን ይኸው የአቡነ ገብረ መንፈስ ቅዱስን ስዕል አድኖ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ የሰማዕቷ የቅድስት አርሴማን ስዕል አድኖ እነ ቅዱስ ጊዮርጊስ እንዳንተ እኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም፣ ከፍ ብለው አንገታቸውን ነው የተቆረጡት። ዝቅ ብለው ባታቸውን ነው የተቆረጡት። አሁን በግልጽ ኦርቶዶክሳውያን ሰይፍ ልንመዝ ይገባናል። ተመልከቱት ቪዲዮ። እርግጠኛ ነኝ ይሄን ቪዲዮ ያስጠፉታል። 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ኮሜንቱንም ገብርኤል አባቴ እያላችሁ አጥለቅልቁት። አበሻ በጌታ በኢየሱስ ስም ስራውን አበሻ በጌታ በኢየሱስ ስም ቀደም በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አሜን አሁን እግዚአብሔር ምስክሬ ነው። በእኛ ዘመን ይሄ መፈጠሩ ያማል። አሁንም ደግሜ እላችኋለሁ ቪዲዮውን 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ይለናል፣ ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይለናል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ቅዱስ ጳውሎስ። እውነት ነው። ዛሬ አይናቸው የታወራል፣ እያዩ እንዳያዩ፣ እየሰሙ እንዳያስተውሉ፣ እንዳይመለሱ፣ በእግዚአብሔር ቃል እንዳይፈወሱ፣ ልባቸው የደነደነ ልባቸው የተዘጋሉ። ለነሱ ግን ኤሎሄ ኤሎሄ ልንል ነው የሚገባል። ኦርቶዶክሳውያን ግብራችሁ የአይሁድ እንዳይሆን እኔ ይህንን እነግራችኋለሁ። ለተሰደበው መልአክ አትዘኑ፣ ለተሰደበው መልአክ አታልቅሱ። ካለቀሳችሁ ለሰዳቢው አልቅሱ። ካለቀሳችሁ በጸና ክብር የታተመውን ታላቁን በእግዚአብሔር ፊት የሚቆመውን መልአኩን ለሰደበው አልቅሱ። ወዮለት እሱ ሰው የት ይሆን መግቢያው? ወዮለት ይሄ ነፍስ የት ይሆን መድረሻው? ኦርቶዶክሳውያን ልብ በሉ፣ ኦርቶዶክሳውያን አስተውሉ። ገና ከዚህ በላይ ይጨልማል፣ ገና ከዚህ በላይ ይከፋል። ራዕየ ዮሐንስ ምዕራፍ 13 ከቁጥር 5 ላይ ለዚያ ዘንዶ ለዚያ ክፉ የሚሳደብበት የስድብ አፍ ተሰጠው ይላል። እናንተ ተሳዳቢ አይደላችሁም፣ የሚሳደቡ ግን የስድብ አፍ ተሰጥቷቸው። ይሄ እግዚአብሔር ቃል ደግሞ ይፈጸም ዘንድ ግድ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል ጌታ። የዚህ ቃል መፈጸሚያ ለሚሆኑ ለነሱ ግን ዛሬም ደግሜ አሁንም 10 ጊዜ 100 ጊዜም ደግሜ እላችኋለሁ፣ አብዝታችሁ ለነሱ አልቅሱ። አስቀድሜ በመግቢያ ሰይፍን ታጠቁ ብያችኋለሁ። እኔ ያልኳችሁ ሰይፍ የምትገሉበት የምታሳድዱበት አይደለም። በክርስቶስ ፍቅር በእግዚአብሔር ፍቅር እየማረካችሁ በጨለማ ውስጥ ያሉትን ወደ ብርሃንን የምትመልሱበት የእግዚአብሔርን ቃል ታጠቁ፣ የእግዚአብሔርን ቃል ልበሱት። መዝሙር 43 ይህንን ይናገራል። ወንድማችሁ ናታኔም ነኝ። እግዚአብሔር ምስክሬ ነው። ማርያም አማላጅ ነች። እንግዲህ ልብ ሰባሪና አንጀትን እርር የሚያደርግ እንግዲህ ስዕል አድኖ በዚህ መልኩ የተቀደዱ ሰንብተዋል። እንግዲህ አንድ ወንድማችንን እያነባ ነው፣ በቃ ቤተክርስቲያን ተጨቁናለች እያለ ያለው በዚህ መልኩ እንዲህ ታዝኖባት ቤተክርስቲያን ትኩረት ሰጥታበት ሲኖዶሱ ከመግለጫ ባሻገር ትኩረት ሰጥቶበት ለምንድነው እንደዚህ አይነት ሰዎች ላይ ውሳኔ ማያስተላልፈው? ለምንድነው ማያዳግም ቅጣት እንዲቀጡ ማያደርግልን? እንዲያደርግልን እንፈልጋለን። በቃ ከዚህ በላይ ሊተውን አልቻሉም። በቅጣት ካልሆነ ሊመለሱ አልቻሉም። በንግግር ሊፈቱት አልቻሉም። እንዴ ቅዱስ ገብርኤል እኮ እመቤታችንን ቅድስት ድንግል ማርያምን መጥቶ ያበሰራት ከክርስቶስ የተላከ ለእመቤታችን ያንን ትልቅ ብስራት ያበሰራት ቅዱስ ገብርኤል ነው። እንግዲህ ከአምላክ ነው የተላከው፣ ማንም ሊልኮ አይችልም። በዚህ መልኩ
መላእክትንስ ማዋረድ መቅደድስ ተገቢ ነው? ልክ አይደለም። በዚህ ላይ አንድ ቪዲዮ ይዤላችሁ መጥቻለሁ። ፓስተር ቸሬ መላእክት ጠል የሆኑ ፓስተሮች ወይንም መላእክት ጠል የሆኑ ነብይ ነኝ ባዮች ፕሮቴስታንቲዝምን ነኝ እያሉ ቅዱስ ስዕላትን የሚቀዱ ለነሱ መልስ ይዞ መጥቷልና እስኪ ወደሱ ቪዲዮ ልውሰዳችሁ። ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየት ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ፣ ጸሎት ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲወራለት መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተሉ ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት እኔ ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረቅ ሾጥ ነው የሚያደርግ። የምሬን እኮ ነው የምልህ። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምናምን እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብህ? እንዴት መላእክት እንዴት ይጠመዳል? መልአክ እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው እውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መልአክ እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። ሰማይ ምን መላእክት እናያለን። ራዕይ ምዕራፍ 7 11 እስከ 12 መላእክቱም ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋለህ። እነ ሚካኤል፣ እነ ኡራኤል፣ እነ ገብርኤል ሁሉን አንድ ነው የጎደለው። ሳጥናኤል ነው የተጣለው። ሌሎቹ ሁሉም አሉ። እልፍ አእላፍ መላእክት አሉ። ሰማይ እናገኛቸዋል፣ ይኖራሉ። እነሱ ነው የሚለው በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ይላል በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ መላእክት ታያቸዋለህ። ዛሬ ብቻ አይደለም ነገም ከነጎዲያም ለዘላለም እያከበሩት እናገኛቸዋለን። እየሰገዱለት እየሰገዱ በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን፣ በረከት፣ ክብር፣ ጥበብ፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም እስከ ዘላለም ድረስ ለአምላካችን ይሁን አሉ ይላል አሉ። ክብር የሚገባው እሱ ነው ሲሉ እናገኛቸዋለን። በረከት የሚገባው እሱ ነው ሲሉ እናገኛቸዋለን። ኃይል የሚገባው እሱ ነው ሲሉ እናገኛቸዋለን። ምኖችን በሉ የተለከፋችሁ ሰዎች፣ መላእክት የጠመዳችሁ ሰዎች ምን አይነት ክርስትና ነው የደረሳችሁ? እነዚህ አሉ።
መግራ መልአክ ኢግኖር ምናምን ገጭተ እንደሌሉ ምናምን አሉ እየሰገዱ እያመለኩ እናገኛቸዋለን። ይሄ እግዚአብሔር ቃል ነው። ስለዚህ ቀረብ አድርገና ይሄ ምን አለ ሰማይ ስንሄድ ምንድነው የምናየው ካልከኝ ዙፋን ተቀማጩ በጉን የታረደው በግን ብዙ መላእክ እናያለን። ብዙ መላእክት ምን እያረጉ ብልጭልጭ ክንፋቸውን ይዘው ሰርከስ እየሰሩ አይደለም እየሰገዱ በረከትም ክብርም ምስጋናም ኃይልም ውዳሴም ልትቀበል ይገባል እያሉ እየሰገዱ ሃሌሉያ እያሉ ያመለኩት እናገኛቸዋለን። ሰማይ ምን አለ መላእክ አለ ብዙ መላእክት አሉ። እንግዲህ ወንድማችን ፓስተር ቸሬ እጅግ በጣም እናመሰግናለን። በሚገባ ለነዚህ ሰዎች የሚገባቸውን ነገር እንደነገርካቸው ተስፋ እናደርጋለን። ከሰሙትም ይሄን ቪዲዮ ከደረሳቸው ሊማሩና ሊቆጠቡ ይገባል። ማንን በዚህ መልኩ እያጠላሹ ክርስቶስን አንድ አማላጅ ወይንም አንድ አምላክ እሱ ብቻ ነው እያሉ ያሉት የራሱን ሰዎች መላእክትን የሚያዛቸውን ሳያከብሩ እንዴት እሱን ሊያከብሩ ይችላሉ? እንዴ የገዛ ወንድምህን መውደድ ያልቻልክ እንዴት እሱን ልትወድ ትችላለህ? ይላል ቃሉ እኮ። እኔን እንዴት ትወዳላችሁ? መጀመሪያ የገዛ ወንድማችሁና እህታችሁን አክብሩ፣ ውደዱ። እነሱ ርቀው ሄደው መላእክት ጋር ደርሰዋልና ይሄ ልክ አይደለም፣ ሊቆጠቡ ይገባል። መንግስትም ትኩረት ሰጥቶ ይሄን ነገር ያስፈጽምልን ስንል እንጠይቃለን። አልደረሰም ውሳኔዎቻችሁ ያንገበግበኛል። በጣም በጣም ያንገበግበኛል። በመንፈሳዊ ኮንቴንት ላይ የሚሰሩ ኦርቶዶክሳውያን ሚዲያዎች ዝር ማለት አይችሉም። ወደ ቅዱስ ሲኖዶስ ጉባኤ የሚሆን ቤተ ክህነት አካባቢ ይሄ ግልጽ መልእክት ለብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ፣ ለብፁዕ አባታችን ብፁዕ አቡነ ሳዊሮስ እንዲሁም ደግሞ ለህዝብ ግንኙነት ኃላፊው ለቀሲስ ሰለሞን ቶልቻ ይሆናል ማለት ነው። ግልጽ ጥሪ ወይም ግልጽ ጥያቄ ነው የምናቀርብላችሁ። ለምን ከለከላችሁን? ወደ ቤተ ክህነት ዝር እንዳንል ለግለሰብ አልጠየቅንም፣ እንደ ተቋም ነው። ይሄ ጉዳዩ ሲሪየስ ስለሆነ ነው የምናነሳበት። እኛንና መሰሎቻችን ሚዲያ ሙሉ ሰዓታችን ቤተክርስቲያን ላይ የምንሰራ ተከልክለን እነ ፋና፣ እነ ኤቢሲ፣ እነ ዋልታ፣ እነ ኢቢኤስ፣ እነ ምናምን ተጠርተዋል። ምንም ችግር የለብንም። የኛን አህል አይደለም የኛን እሩብ አይሰሩላችሁ፣ የኛን እሩብ መልእክቶቻችሁን አያስተላልፉላችሁም። በደንብ ንገረን ካላችሁ በምስል ላምጣላችሁ። ከ12 ሰዓት በፊት 424 ሰው ነው ያየላችሁ። 424 ሰው አላደለንም እንጂ ቤተ ክህነት ውስጥ ያለ በሞባይል እጃችሁ ስልክ ላይ ያለ አንድ ግለሰብ ቢለቀው ሊያዩ የሚችለው ዜና ነው። መድመቅ የምትችሉት በእኛ በልጆቻችሁ ነው። ቋንቋይነሽ ሚዲያ አለ፣ ኢቲአርት ሚዲያ አለ፣ ሎዛ ሚዲያ አለ፣ 21 ሚዲያ አለ፣ መንክር ሚዲያ አለ፣ ራማ ሚዲያ አለ። ተጠርቶ የማያልቅ ብዙ ሚዲያዎች አላችሁ። እነሱን ከፍ ከማድረግ ይልቅ እነሱን ማድቀቅ ነበር የፈለጋችሁ። አልታየላችሁም። ብፁዓን አባቶቻችን ግድ የለም ከልጆቻችሁ ጋር ስትሆኑ ነው መንገዱ የሚሰምረው። የምሬን ነው። እንግዲህ ወንድማችን ነጋሽ በዳዳ ስለ ቤተ ክርስቲያናችን ስለ ቅዱስ ሲኖዶስ በሚገባ ተናግሯል። ማለትም የቤተ ክርስቲያንን ድምጽ የሚያቀነቅን ሚዲያ በዚህ መልኩ እየተገፋ ፋናና ዋልታ የሚባሉ እነዚህ ለምንም አይሆኑ መረጃን በስርዓት የማያስተላልፉ ሚዲያዎችን የሚዲያ ሽፋንነት ጠርቶ መግለጫ ሲያወጣ ሰንብቷልና ይሄ ነገር ደግሞ ለምንድን የሆነው? ቤተክርስቲያናችን ትላልቅ ሚዲያዎች ብዙ አሏት። ቋንቋይነሽ ሚዲያ፣ ራማ ብዙ ጠቅሷል። በጣም ብዙ ስለ ቤተክርስቲያን የሚያቀነቅኑ ቤተክርስቲያናዊ ፍቅር ያላቸው ሚዲያዎች። እንዴ ስለ ራሳችን እንናገር እንጂ ፍቀዱልን፣ አባቶች ፍቀዱልን። ስለ ቤተክርስቲያን የሚያቀነቅነውን የሚዲያ ክፍል በዚህ ልክ አትክፉት። ልክ አይደለም። ትኩረት ተሰጥቶበት አሁንም መልስ መስጠት አለበት ብዬ አምናለሁ እኔ በግሌ። ቤተክርስቲያና ችግር በገጠማት ጊዜ እናንተ ዛሬ የጠራችኋቸው ሚዲያዎች የሉም። ተደራሽነት ነበራቸው፣ ዝም ጸጥ ብለዋል። ገዳማት ላይ አባቶች ቢሞቱ አይናገሩም። ቤተክርስቲያን ብትቃጠል አይዘግቡም። የእናንተ መልእክት ብዙሃኖቹ ጋር መድረስ ሲኖርበት አልደረሰም። ውሳኔዎቻችሁ ያንገበግበኛል። በጣም ያንገበግበኛል። ደክማችሁ ለፍታችሁ ተግታችሁ ጸልያችሁ የወሰናችሁት ውሳኔ ልጆቻችሁ ጋር አልደረሱም። እንዳናደርስ አላስገባችሁንም። ግልጽ መልእክት ለብፁዕ አባታችን ብፁዕ አቡነ ሳይሮስ፣ ለብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ እንዲሁም ለህዝብ ግንኙነት ኃላፊው ቀሲስ ሰለሞን ቶልቻ ይድረሳችሁ። ህዝብ ይዞ የመጣ ሃይማኖት የለም። የትኛውም ሃይማኖት በተለያየ ጊዜ ወደ ሀገራችን ወደ ኢትዮጵያ መጣ። ህዝቡን ያገኘው ቁርአን ይዘው የመጡት
ህዝቡን ያገኙት ከመካ መዲና ከአረብ ምድር አይደለም ይታወቃል። ካቶሊክ ከአውሮፓ አይደለም፣ ፕሮቴስታንት ከአውሮፓ ከአሜሪካ አይደለም ህዝብ ያመጡት። እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁርአናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዘው አልመጡ። ሐሳብ ይዘው መጡ። አንዳንዶቹ እርዳታ ይዘው መጡ። ምናልባት ይህንን መናገር ጥላቻ እንዳይመስላችሁ እውነቱ ይሄ ስለሆነ ነው። ህዝብ ይዘው የመጣ ሃይማኖት ካለ ይምጣ። ይሄ የኛን ድካም እንጂ የእነሱን ነገር አይደለም የሚናገረው። ደግሞ እየተናገርኩ ያለሁት የኛን ድካም ነው። ሁሉም ከዚህ ቤተክርስቲያን ጉያ የወጣ ነው። ቀድማ ወንጌል የሰበከች በምድረ አፍሪካ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ። ምናልባት ይህንን የበለጠ በሚያውቁ ሰዎች ፊት አንዳንድ ጊዜ መናገር ያው ጥሩ ላይሆን ይችላል። ሆኖም ግን ያው እንደ ልጅ ልናገር። ያው ብፁዕ አባታችን የበለጠ ባለ ጉዳይ ስለሆኑ ማለት ነው። ኢየሩሳሌም ግብጾች ቆራርሰው ከወሰዱት ሀብታችን ጋራ ሌሎችም ከወሰዱት ታሪካችን ጋራ ባልሳሳት ወደ 7-8 አካባቢ ገዳማትና አብያተ ክርስቲያናት በኢየሩሳሌም አለ። ኢትዮ እስራኤል የሆነ ቤተክርስቲያን ገዳም አለ። በዚያ ስፍራ ይሄ ገዳምና ይሄ ቤተክርስቲያን የተሰራው የኢትዮጵያ መንግስት እዚያ ቆንስላ ሳይኖረው ነው። አምባሳደር የሚባል ባለስልጣንና ኤምባሲ የሚባል ቢሮ ሳይኖረው ነው። የኢትዮጵያ ቤተክርስቲያን ባህር ተሻግራ ውቅያኖስ አቋርጣ የኔ የምትለው መጠሪያዋ ምናልባትም ኢትዮጵያ ሲባል የኢትዮጵያን መልክ ዴር ሱልጣንን አይቶ ደብረ ገነትን አይቶ ማንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ ከቴሌቪዥን ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንም ያለ አይመስለኝም ከዚያ ገዳም ከነዚህ አብያተ ክርስቲያናት ውጭ። እንዲህ ከመምህራችን ብዙ ነገር ለተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ